አሙሽ አይደለም እንዴ አንበሳው ስልክሽ እየጠራ ነው ምን ሆነሽ ነው እሺ አባቴ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮችን ይዘናል በተለይ በጣም መነጋገሪያ የሆኑ ሚዲያ ላይ በተለያዩ ጊዜያቶች በጣም አወዛጋቢ ነገሮችን ይዞ የሚመጡ ሰዎች አሉ እነሱን እንመለከታለን በጣም በቃ ማለት ከመጋረጃ ጀርባ ወይ ደግሞ ከሚዲያ ውጪ የምንሰማቸው ነገሮች አሉ ሚዲያ ላይ መነገር የሌለባቸው አሁን ግን ሚዲያ ላይ እየተነገሩ ያሉ ነገሮች ለትውልዱ በጣም አደጋ ናቸው ምንድናቸው እንመለከታለን በቦታው ስንደርስ ሌሎች አስተማሪ ቪዲዮዎችም እንደዚሁ ሰብሰብ አድርጌላችኋለሁ እየተመለከትን አብረን እየተዝናናንበት እየተማማርንበት አብረን ቆይታ እናደርጋለን ቪዲዮውን ሁላችሁም ስትጀምሩ ላይክ በማድረግ ጀምሩ አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን አሁኑኑ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ አድርጉ ቻናሉን አረጋችሁ እሺ ላይክስ አረጋችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ምንድነው አፈርፎን ስሚ ያንቺ ደግሞ ምንም ላረቅ እንኳን ሊሆነኝ አልቻለም ስለዚህ ማታ ላይ ቲክቶክ ላይቭ ለመግባት አስቤያለሁ መድሃኒ ዓለም እኛማ ሊጠብቀን ወጣሪ ነው እሺ ይርጃል እንጂ እኔን ሌባ ፈርቶኝ ማለት ነው እንጂ እኔን እግር ምታክል ወጥ እንጨንተ መሰለሽ ሸመልያ ሌባል መላስ አይሆንም ለምን ቲክቶክ ላይ ይሰድቡሃል አንተ ደግሞ ስድብ አትችልም እስኪ ወንድ ሆነ ያስደረኝ እስቲ ምረዳት እንታ ክፉ ነገር ሲናገር በምን እላለሁ አንበሳ ቢሰጡስ አንበሳ ነው ምን ችግር አለ በኔ ተራምጥቼ እዛ አስጠብቀው ታታበር ብለህ አይደል አንተ ቀልደኛ ነህ እናቴ አልጨረስኩም ምንድነው ስለ 5 ሚሊዮን ሰምተሽ የምን 5 ሚሊዮን ነው አንቺ ለምን ቦክስ አንገድ አንተ ከኔ ጋር አይደል የምን 5 ሚሊዮን ሆነ ተከናወነ አጀንሶች እንዴት ናቸው? ሉክ ቆይ ሳይድ አይ ክሪሚናል እንዴ ራሴትነት በጣም የተከበረ ነገር ነው ተይ ግድ ለማታችን ቻትጂፒቲን ማለት ነው ማታ ማለት ነው ከዛ እኔና ባሌ ተጨቃጭቀናል ብዬ ጠየቁት ምንድነው ጉዳዩ አለኝ ባሌ እኔ አዲስ ሱቅ ልከፍት ነውና ናና ኤልኝ ስለው ነገማ ልብስ አጥባለሁ አልመጣም አለኝ አልኩት እሺ ከዛ ቻትጂፒቲ ደግሞ ምን አለኝ በቃ ጊዜ አይሰጥሽም አይወድሽም አለኝ መቤቴ ይላሳይ እግዚአብሔርን ጊዜ አይሰጥሽም በቃ ጊዜ አይሰጥሽም አውት ኦፍ ኮንትሮል ነው ልጅ አለኝ ለሳይ ይኸውልህ አየህ ፍላጎት አለመኖር ጊዜ ማጣት ነው አለሽ አንቺ በጣም ባለጌ ነው እግዚአብሔር እኔን ደግሞ ማታኮ የሆነ ጉዳይ ያማከረኝ ነበር የሆነ ሐሳብ ሰጥቼው የሆነ አይዲያ ሰጥቼው እስቲ ይሄን አይዲያ እንዴት ታይልኛል ምናምን ስለው በጣም አንተ ምን አይነት ብሪሊየንት ሆንክ ልጅ ነህ ስካባጭ ነው የምትለው እንዴ አይነት ሐሳብ እኮ ብሎ አደንቆኝ እዚህ ሚስቴን ይጀነጅነ ታዩ ይልሻላ ይባለግ ሲጀምር ሁሉንም ነገር ቻትጂፒቲ ላይ ካላስገባሽ አይሆንም አጠይቁ ሁሉንም ቻትጂፒቲ ትምርት ይሁናችሁ ብዬ ነፍሷን ይማረውና እቺ ልጅ ይዤላችሁ መጥቻለሁ ቤዛ ትባላለች ዛሬ እንግዲህ አረፍላለሁ ብላ ወደኛው ዓለም ለማረፍ ሄዳለች ነፍሷን ይማረውና ቤዛ በቲክቶክ ከ217000 ተከታይ ያላት ጌመርም ነበረች የዛሬ አመት ከ6 ወር አካባቢ ኤክስፓየርድ ያደረገ ሂና ተቀብጣ ሃይኗንም ጋርዷት ነበር ዛሬ እንግዲህ ወደማይቀርበት ዓለም ሄዳለች ነፍሷን ይማር ይያላችሁ ኮሜንት ላይ ጻፉልኝ ግን ዛሬ የመጣሁት ግን ለሁላችሁም የሚጠቅማችሁ ነገር ልንገራችሁ ብዬ ነው ኢትዮጵያ ውስጥ የምትጫወቱ ጌመሮች በጠቅላላ አይናችሁ ላይ ዘይት ሽንት መሽናችሁ ላይ ዘይት በርበሬ እየታጠናችሁ እየተለቀለቃችሁ የማይደረግ ነገር አካላችሁን እያደረጋችሁ ዛሬ ትናንሽ ብር የምትሰበስቡ ሰዎች ለነገ ህይወታችሁ ምንድን ዋስትና እንደሆነ ከዚህ እህታችን ተማሩ ምክንያቱም ዛሬ እንደ ቀልድ የምታዩት ነገር ነገ የጤና እክል ይዞ ሊመጣ ይችላል ሴቶች ደግሞ ሲያገጡ ይመላለጡ አይነት ያያችሁትን ሁሉ እየተቀባችሁ ያምርብናል እያላችሁ እያፈረሳችሁ እየተሰራችሁ ጤናችሁ ላይ ችግር እየፈጠራችሁ ነው አባካችሁ ጌመርም ሆነ ሴቶች ነገ ሊያመጣ የማይችል ነገር ስለማይታወቅ የምታረጉትን ነገር አንብባችሁ ኤክስፓየርድ አለመሆኑን ተጠንቀቃችሁ ጌም ደግሞ የምትጫወቱ ሰዎች እንደው በመድኃኒዓለም ይዣችኋለሁ ቅጥ ያጣ ነገር እየተቀጣጣችሁ ቪዲዮአችሁ ለነገ መሳቂያ
መሆኑ ሳይቀር ደግሞ ነገ ጤናችሁ ላይ ትልቅ ችግር ስለሚደርስ እባካችሁ ከዚህ ተጠንቀቁ። ከዚህ እህታችን ተማሩ ለማለት ነው። እህታችንን ነፍስ ይማርልን፣ እናንተም ደግሞ ከድርጊታችሁ ተቆጠቡ ለማለት ነው። መልካም ቀን። ላይ አብዛኛው ቲክታከሮች ቲክታክ ላይ ለሚያደርጉት ነገሮች ዛሬ የሚያገኙትን ገንዘብ ብቻ ኮንሲደር ያደርጋሉ ወይ ደግሞ ታሳቢ ያደርጋሉ እንጂ ስለ ጤናቸው ብዙም ፎከስ አያደርጉም። እህታችን ህልፈቷ ህይወቷ ተሰምቷል። በምክንያት እንደሆነ ግን አልተገለጸም። ከዚህ ቀደም ግን የሆነ ነገር ተቀብታ አይኗ አብጦ እንደነበረ ተናግራለች። ግን በጣም ገና ወጣት ልጅ ነች እና አርፋለች። በጣም ያሳዝናል። ምክንያቱ ባይነገርም ግን ቲክቶክ ላይ ያላችሁት የእውነታውን ወንድማችን መልእክት እንዳስተላለፈ ነው። ለጤና እክል የሚያደርጋችሁን ነገሮች ባታደርጉ። በተለይ ላይፍ ላይ ዛሬ የምታገኙትን ገንዘብ ነገ ሳትበሉ ልታልፉ ትችላላችሁና መማሪያም ልትሆን ትችላለች። እውነትም እንደተናገረው ዮሐንዬ ለዘመን አስጠብቀው ነበር። ታገቢኛለሽ? አላገባህም። ለምን? በስመ ድርጅቶች አሉ የለኝም። ቤት አለ የለኝም። የሚፈልጉኝ ወንዶች አሉ። እሺ ሶሪ አልችልም። እባክሽ። ለምን እንዴ? ለካ ከሱ ሌላ ምንም ወንድ የለም። ወይኔ የልቅር አገባሃለሁ። አይ አሁንማ ትችዋለሁ። ለምን? ፍቅረኛ ነኝ። ፈርስት ዴትሽ ላይ የት ቢቀጥርሽ ነው ሬድ ፍላግ የምትይው? ሩም ቤቱ። ወንድ ልጅ ፈርስት ዴት ላይ የት ቢቀጥርሽ ነው ሬድ ፍላግ የምትይው? ሲኒማ ወይም ቤቱ። ፈርስት ዴት ላይ የት ቢቀጥርሽ ነው ሬድ ፍላግ ነው የምትይው? ቤቱ ሩም ላይ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኘም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። ሚዲያኑ በጸጥታ ኃይሎች ቁጥጥር ውስጥ መዋሉ ተሰምቷል። ከሀገሪቱ ወቅታዊ የፖለቲካ ጉዳዮች ጋር በማያያዝና የህዝቡን የዕለት ከዕለት የኑሮ እንቅስቃሴ መሰረት በማድረግ በዜና አወጅና በኮሜዲያን መልኩ በርካታ ሀሳቦችን በማንጸባረቅ ወዳጅነትን ያተረፈው ኮሜዲያን ምናለ ያረጋል በጸጥታ ኃይሎች ቁጥጥር ውስጥ እንደዋለ ተሰምቷል። ከሚላቸው አንዱን ቪዲዮ ልጋብዛችሁ። በዚሁ አጋጣሚ አንድ መረጃ ልጠቁም። በርካታ የቲክቶክ አካውንቶችን ለሽያጭ አቅርበውላችኋል። መግዛት የምትፈልጉ በእኔ በኩል ማግኘት ትችላላችሁ። መልካም። አንድን ሰው መታሰርና መፈታት ሚዲያው ቀድሞ ከየት እንደሚሰማ አላውቅም በራሴ በኩልና እሱን እርግጠኛ ልሆንላችሁ አልችልም። ነገር ግን የኮሜዲያን ምናለ ቀልዶች በጣም በቃ አፍር ያስቃሉና ያው ፖለቲካውን የሚነኩም ሊሆኑ ይችላሉ ላይሆኑም ይችላሉ አላውቅም እና አይታሰራ አላውቅም። ግን አንዳንድ ቀልዶቹ በጣም የተጋነኑ ናቸው። በጣም ያስቃሉ። ሌላኛው መግቢያ ላይ እንደተናገርኩኝ በጣም መነጋገሪያ ጉዳይ እንግዲህ ብዙ ልጆች የወለደች እናት የባሏ ልደት ቀን ድንግልና ድጋሚ አስገጥማ እንደ ስጦታ ድንግልናዋን ከ24 ዓመት በኋላ እንደ አዲስ ለባሏ ትሰጣለች። እንዲህ የተፈጠረው እንግዲህ ኢትዮጵያውያን እናቶች አይናቸውን አፍጦ እንዲህ የሚናገሩበት ደርሷል። ይህንን ከመጋረጃ ጀርባ እንሰማ ነበረ ብዙ ጊዜ። አሁን ግን ሚዲያ ላይ ወጥቷል። በጣም እጅግ ያሳዝናል። ለልጆቻቸው እንዴት ምን እንደሚያስተምሩ አላውቅም። ምንስ ሰዎች እንዲማሩበት እንደሆነ አላውቅም። ያ አርቲፊሻል ድንግልና ለባሏ መስጠትስ ምን አይነት ስሜት እንዳለው አላውቅም። እስቲ እንስማ። በጣም ያሳዝናል። ግን እስቲ ጊፍት ስንሰጣጥ ከባሏ ጋር ነው በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረኩኝ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ችግር የለውም። ምን አይነት ጊዜ ላይ ነው ግን የደረስነው? እንደው ባላ አሁን የ24 ዓመት አንቨርሰሪ ምናምን ለአንቨርሰሪ ድንግልና ያሰራውለት ድጋሚ ነው። አሁን እቺ ሴትዮ እኮ እንግዲህ 24 ዓመት በትዳር ማለት እንግዲህ የ20 ምናምን ዓመት ልጅ ያላት ማለት ነው። እንደው ለልጆችሽ እንኳን አታዝኝ። በቃ እሺ እስካለ ድረስ በቃ የሚያስደስተን ነገር ማድረግ ነው አልሽ፣ አደረግሽ። በቃ ነውሩ ጌጡ የሆነበት ዘመን ላይ እየደረሰ አደረግሽ። እዚህ እንደዚህ ላይቭ ላይ ፐብሊክ ህይወትሽ ማውራቱ ደግሞ ምን እንደው ለራስሽ ባታፍሪ አካባቢሽ በዛ ላይ ሙስሊም እኔ ያላ ለልጆችሽ አታዝኝም ማለት ምን አይነት ጊዜ ላይ ነው የደረስነው? ምንድነው አሁን እዚህ ጋር ፖይንቱ ምንድነው? የሚያስተምረን ምንድነው ነጥብ? ይሄ አመት ግን ምንድነው ኖርማል ነው? ምንድነው እየተካሄደ ያለው እንዴ? የ20 ምናምን አመት ልጅ ያደርሰሻል ማለት ነው በቃ እና ምትድሪው ልጅ ምናምን ወይ ሴትም ሆነ ወንድ ማለት በጣም ትልቅ ልጅ እና ለልጆችሽ ሳይኮሎጂ እንኳን አትጠነቀቂም እንዴ? እንደው
ምንድነው ግን በዚህ ልክ የሚያበጣጥሰን ምንድነው እየተካሄደ ያለው? እስቲ ሐሳባችሁን ስጡበት እናንተ። በጣም ነው ተሳሰብ። አደብ ይስጠላ ሁላችን። እሺ እስካሁን አላምንም ነበረ ሲንግል ማም መሆን ከባድ ነው። ኦኬ አምናለች ልዩ። እኔ ራሴን ለማረጋጋት ሞክራለሁ። ኪዳነ ምህረት ጋር ሄጄ አለቅሳለሁ። በቃ እለታለሁ። ህይወት በራሱ ከባድ ነው። ሲንግል ማም መሆን በራሱ እኔ እግዚአብሔር ይመስገን ልጄ በረከቴ ነው። እንድኖርበት ማለት ህይወቴ እንዲቀጥል ያደረገልኝ ልጄ ነው። እያንዳንዷን ቀን የምጓጓው ምናፍቀው በልጅ ምክንያት ነው። ሲንግል ማም መሆን አልከበደኝም። ላይፍ ግን የሁላችንም ጋር ከባድ ነው። እናንተ ብቻ አይደላችሁም የከበዳችሁ፣ እናንተ አይደላችሁም ፋይናንሻሊ ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በጤና ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በትዳር በጓደኛ በቤተሰብ ስትራግል የምታደርጉት፣ በስራ በክላስ ስትራግል የምታደርጉት። ሁሉም ሰው ግን በቃ ህይወት ይቀጥላል አይደል? አሁን ስትራግል አደረግን፣ ዛሬ ይቀጥላል፣ ይነጋል። እኛ ወይ መተንፈስ አቃተኝ ዛሬ ሲወት ከብዶኛል ስላለን ሳይነጋ አይቀርም፣ ታት ሳይመሽ አይቀርም፣ ይቀጥላል። በቃ እኛ እዚሁ እያለቀሰን ሰዎች ሄደው የሆነ ነገር ሰርተው እግዚአብሔርን አመስግነው ድጋሜ ሌላ ቀን ያለው። አዎ አንዳንዴ የፍቅር ታሪካችሁ ሚዲያ ላይ ከወጣ በኋላ ፍቺውንም ስትራግሉንም ምኑንም ማውራት አለባችሁ። እንደዚህ ችኛዋ ልጅ በሚዲያ ላይ የመጣ በየጊዜው የፍቅር ህይወቷን ብሶቷን የሚናገር ሰው የለም። ያው ኪዳነ ምህረትን ስም በተደጋጋሚ ትጠራለች ሆነች ምናምን ትናገር። በቃ ምንም ማድረግ አይቻልም። ሚዲያ ላይ መጥተዋላ እና ከዚህ በኋላ ሚዲያ ላይ ፍቅራችሁንና ትዳራችሁን ይዛችሁ ለምትመጡ ሰዎች መማሪያ ትሆናለች ብዬ አስባለሁ። ይዛችሁ አትምጡ። በቃ አለቀ። የእውነቴን ነው የምላችሁ። ብዙ ሰዎች በቃ ሚዲያ ላይ የመጡ ሰዎች በብዙ ተጽዕኖ ውስጥ ወድቀው ይገኛሉና ለዛ ነው እንደዛ የምላችሁ። ከተመቻችሁ ደግሞ መብታችሁ ነው፣ የሚከለክላችሁ ህግ የለም። ፍቅር ለመስራት የሚመቹ ቦታዎች ተቀሰቅስም ጉድ ሞርኒንግም የለም። ፍቅር ለመስራት የሚመቹ ቦታዎች ስፖርት ቦታዎች ፍቅር በየቦታ ነው እንደሚሰሩ እንዴ ስንት ቢች አሸዋው ስንት ዳቦስ ቢገባስ ለጣም ሪስኪ ነው እና ደግሞ ውሃው ጨው ስለሆነ ሊያቃጥላት ይችላል። ግን አንቺ ምትያለሽ ሪስኪ ነው በጣም። ኩኪ ያረፈ ኩኪ እየተደረገ ሁለት ኩኪ እየተደረገ ፍቅር ይሰራል ለጎበዝ። ኧረ ተው እንዴ ማለት ፍቅር መስራት እስቲ ንገሩኝ እስቲ ተንተኑልኝ እኔ ከተሳሳትኩኝ። ኧረ በል ሊያውም ሁለተኛ ላይ ነው ያስቀመጠችው ሳምሪ። ተመልከቱ እስቲ እንቀጥል። ኧረ በለው ጥሩ ነው። ሚውዚክ ነው 10 ላይክ ሚውዚክ ክላስ ውስጥ ነው ወይስ እየዘፈነ ከሆነ 5 ኧረ ጎራው እያለው ዘለቅ ይገባል እየዘፈነ ፕሌን ውስጥ ኧረ ኖ ዌይ የእንትኑ የኢትዮጵያ ኤርላይንስ ትልቅ ይሁን 10 ከኢትዮጵያ ኤርላይንስ ከመጣላት ሰማት በዝናብ እንዴ እኔ አላውቅም እንደሆነ። እሺ አንድ አስተቆርሻለሁ። እንዴት ነው ጎበዝ? እኔ እያነበብሽ አይኔ ፎከስ ማለት ስለምፈልግ 7 ሳብሪ አንወሻሽ ስንቱ ሰው ነው እናጥናናን ብሎ ተገናኝቶ ኧረ ሎ ማጥናት አለብን ማለት አለብን 7 እኔም አስጠኛኝ ነበረች እንግዲህ ድንግልና የመሰለችው። እሺ ኦኬ ይሄ ነበር አንደኛ ሆነ የነበረበት ያ 3 ግን እሺ ድሮም ስሊፒ ማድረግ አይቀርም። ግን አሁን ብዙዎች በሀበሾች ጸብ ያለው ማለት ነው ባሌ ሳይቀሰቅሰኝ ነው የሚጨምረው ይላሉ እና ደግሞ ቀስቅሶኝ ነው የሚጨምረው ይላሉ። ይቀስቅስሽ ወይስ ሳይቀስቅስሽ? ላይክ ጀነራሊ ባሎች መቀስቀስ አለባቸው? ሳይቀሰቅስም ብሎ ጉድ ሞርኒንግም የለም መቀስቀስ ስለማንተ አይቀስቅስ በቃ ዝም ብሎ ወደ ገደለ ሳያማው ሙጥና ሞተ። አይ በህልም ጥሩ ነው። እሺ ሳይቀስቅስ ጀምሮ ድራይቭ ያደርጉ ቴስላ ከሆነ ይቻላል። ሐሳብ ለመስጠት እንቸገራለን። እስቲ ቴስላ ካልሆነስ መኪና እኔ ትሪን ያስገባ ግን 4 ድራይቭ እየተደረገ 4 ኢቲ ዶንት ዲስትራክት አትረብሽ። ትብላ ከበላች ማጥናት ላይና መብላት ላይ እንዳትረብሹ። which is በስ እንዲ ትራንስሌት አደርግላችሁ አብላትና ብላት ነው ይሄለት ኤግዛክትሊ አጥናትና አጥናት ካስጠናት በኋላ ፈተና ካለፈች በኋላ ይወላታል። ኤግዛክትሊ ይሄን ይመስል ነበረ። ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት። እስቲ ፍቅር መስራት ለእናንተ ሲገለጽ እንዴት ነው? እኔ ግራ ገባኝ፣ ትርጉሙን አላወቅኩም። እኔ ያው ማለት እሷ የመረጠቻቸው ቦታዎችና ፍቅር የሚሰራበት አጋጣሚዎች ምን
ምንድነው የሚደረገው ፍቅር ሲሰራ? እስቲ ኮሜንት ላይ ጻፉልኝ። አንተ ፋራዶንክ እኮ አውቃለሁ። ኧረ እኔ ተነቅሻለሁ። በእናትህ አንተ ነህ ፋራ። ሲባክሰ ይኸው መጣ። ገብስ ያለ መጣ። እንብላው እንዴ? አዎ የሆነ ነገር ልትራ ገብስ ነው የታሸ። የታሸ እና እስቲ ግፋለን። እሺ አንድ አግዘን እንግፋው። እንገዛለን። እሺ ትንሽ አግዘን ግፋው። ትንሽ ይቀር። እየሄደ ነው። ግፋ ወደ ደግፈው። ብዙ ገፍተናልሽ። ብዙ ገፍተናል። አዎ ትንሽ ነው የቀረን። በደንብ ግፋው። እሺ ትንሽ ነው የቀረን። ጎበዝ። አንተም የለ ገብሴ ይኸውልሽ እኔ ፍቅር አሁን ማስተዋወቅሽ ባለፈው ቅንቅና ድሃ ጓደኛ አለኝ አልኩሽም? ቅንቅና ምን እንደሆነ ነግሬሻለሁ። በቃ አሁን አሳይሻለሁ። ቅንቅና ምን እንደሆነ አሁን በግልጽ አሳይሻለሁ። ይኸውልሽ ይሄ ነው ቅንቅና አልኩሽ። ከተማችን ዋና ቱጃር ባላ አዎ የነገርከኝ እንዴት ነሽ? ሰላም ነው? ፍላጎት ባላ እቺ ኩሉ ለኔ ያሳልፈ የሰጠኛው እቺ መሰለሽ ልጅ እያያት ነው። ዝም ብለህ ዲጂ ያልኩህ አለ አንተ እንደኔ ደህና አንተ ናትቅብስና ነው ተጎረደ ፈስ ይሄ ፈስ ሳፊጅ ነው። ሳፊጅ መሰለኝ ፈስ አጣፋሪ ሲሆነ ፈስ አንተ አይደል? ይሄ ፈስ ነው ካንተ እኮ ይሄ ፈስ ይባላል። ፈስ ነው ፈስ አይደለም። እኔ ሳፊጅ ነው የሚለው ማለት በእናትሽ ትገሚልኝ እኔ ፍቅር በእናትሽ የምረና ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቪዲዮዎችን ላይክ ማድረግ እንዳትረሱ ፕሊዝ። ቪዲዮችን ላይክ አድርጉ ፕሊዝ ላይክ አድርጉ። ደጋግሜ ልናገር። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ኤኒ ኮሜንት መጻፍ ትችላላችሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።